ክቡራን ዲያቆናት፣ ክቡራን እግዚአብሔር ልጆች ሁላችሁም በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? አምላካችን እግዚአብሔር በዚህ ዕለት በዚህ ሰዓት በዚህ ቅዱስ ቦታ እንድንሆን ስለፈቀደልን ስሙ ለዘለዓለም የከበረ የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ የአባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርን ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። ለተወሰኑ ደቂቃዎች ታዳጊዎቹ ሕፃናት ሲዘምሩልን የነበረውን ሀሳብ በኢየሩሳሌም ከተማ ቆዩ በሚል ርዕስ ለትንሽ ደቂቃዎች ቆይታ እናደርጋለን። አሁን ያለንበት ወቅት እንደሚታወቀው በዓለ ዕርገት ስለሆነ እንዲሁም ደግሞ ዛሬ 16 ነው በሀገራችን አቆጣጠር፣ በኢትዮጵያ አቆጣጠር። በዚህ በዓል ቀን ደግሞ የእመቤታችን የቅድስት ድንግል ማርያም ቃል ኪዳን የተቀበለችበት በዓል ይታሰባል። ኪዳነ ምሕረት ብለን እንጠራዋለን። ስለዚህ እነዚህ ሁለቱን ያስተባበረ የጥቂት ደቂቃዎች ቆይታ ብቻ ይቆየናል። እግዚአብሔር ጥበብን ምስጢር እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። በኢየሩሳሌም ከተማ ቆዩ። የቅዱስ ሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ የሚገኝ ኃይለ ቃል ነው። ቅዳሴ ላይ የተነበበው ወንጌል ነው። እነዚህ 10 ቀናት እንግዲህ እስከ ጰራቅሊጦስ ድረስ ከትናንትና ሐሙስ ጀምሮ የዕርገት በዓል ይከበራል። የጌታችን የመድኃኒታችን ኢየሱስ ክርስቶስ ወደ ሰማይ መውጣት፣ ወደ ሰማይ ማድረግ እሱ ይነገራል። ነገር ግን ዕርገቱ ብቻ ሳይሆን በዚህ የሚነገረው የእመቤታችን የቅድስት ድንግል ማርያም ክብር ይነገራል። አባ ሕርያቆስ ሲናገር ኦ ምዕራግ ምድር እስከ ሰማይ ከምድር እስከ ሰማይ መሰላል የሆንሽ ሆይ ምስጋና፣ አንክሮ፣ አድናቆት ለአንቺ ይገባል ብሎ እመቤታችንን ያመሰግናታልና ስለዚህ የእመቤታችንን ነገር ጥቂት አንስተን እንነጋገራለን። አስቀድመን ግን ዕርገት ጌታችን መድኃኒታችን ኢየሱስ ክርስቶስ በቢታንያ ነው ያደረገው። ቢታንያ ማለት ቢታንያ የሚለው ትርጉም ዘሃውስ ኦፍ ሰፈሪንግ ብለው ይተረጉሙታል። በተለይ ደግሞ የግብፅ ኦርቶዶክስ አብያተ ክርስቲያናት ስኮላርስ ሊቃውንት ሃውስ ኦፍ ሰፈሪንግ ማለት ነው ቢታንያ ብለው ይተረጉሙታል። የስቃይ ቦታ፣ የስቃይ ስፍራ ማለት ነው ትርጉሙ እና የጌታችን የመድኃኒታችን የኢየሱስ ክርስቶስ ስቃይ በአይምሯቸው እንዲሳልባቸው ሆኖ ያረገበት ቦታ ስለሆነ በዚህ ምክንያት ነው ቦታው የስቃይ ቦታ ተብሎ የሚጠራ። ሐዋርያት በአይምሯቸው እንዲሳል እንዲያውም የነገራቸው እኔ ከሄድኩ በኋላ ጰራቅሊጦስ ይመጣል፣ አጽናኙ ይመጣል፣ ወያዜክረክሙ ኩሎ ሁሉን ያሳስባችኋል ብሎ ነግሯቸዋል እና በአይምሯቸው ተቀርጾ እስከ ዓለም ፍጻሜ ድረስ እየተላለፈ እንዲቆይ እነሱም ደግሞ እስከ ሞት ድረስ እንዲጓዙበት እንዲታገሱበት የሆነው በዚህ ቀን በዕርገቱ ጌታችን መድኃኒታችን ኢየሱስ ክርስቶስ በሐዋርያት አይምሮ ያስቀመጠው ትምህርትና ምስል ነው። ስለዚህ እሱ የሚታሰብበት ጭምር ነው በዓለ ዕርገትና ሰፊ ነገሮችን ማንሳት ይቻል ነበር፣ ግን ከጊዜ አንጻር ምናልባትም ወደኋላ እንዳልመለስ ይህንን በኢየሩሳሌም ከተማ ቆዩ የሚለውን ብቻ እሱን 3 ነጥቦችን አሳያለሁ። እዚህ ላይ ቁጥር 49 ጀምሮ እነሆም አባቴ የሰጠውን ተስፋ እኔ እልክላችኋለሁ፣ እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ ይላል። ኃይል እስክትለብሱ ድረስ ነው። ይህ ኃይል ተብሎ የተጠራ የመጀመሪያው መንፈስ ቅዱስ ነው። መንፈስ ቅዱስ ኃይል ይባላል። በዓለም ላይ ያለ ምንም ነገር ቢሰበሰብ የሚደረገው ነገር በሙሉ በመንፈስ ቅዱስ የሚደረግ የሚከናወነው በመንፈስ ቅዱስ ነው። ለምሳሌ ይሄ አሁን የእናንተ ኃይል ራሱ የመንፈስ ቅዱስ ኃይል ነው። ረጅም ሰዓት ቆማችኋል፣ አስቀድሳችኋል። ይሄ የመንፈስ ቅዱስ ኃይል ነው። ረጅም ሰዓት ትምህርት መስማት የመንፈስ ቅዱስ ኃይል ነው። እነዚህ ሕፃናት ዛሬ የተጠመቁ ሕፃናት አሉ። እነዚህ ሕፃናት የመንፈስ ቅዱስን ኃይል ይቀበላሉ። ስለዚህ ኃይል የሚባለው ራሱ እግዚአብሔር መንፈስ ቅዱስ ነው። አያልቅም። አካሉ አንድ ነው። ስጦታው ብዙ ነው። ጸጋው ብዙ ነው። ምስጢሩ ብዙ ነው። ረቂቅ ነው። አይደረስበትም፣ አይነገርም፣ በቃል አይገለጥም። በጣም ጥቂቱን ብቻ ነው የምንገልጠው። በዚህ ምክንያት ኃይል ይባላል። በዓለም ላይ በጣም ብዙ የምንካፈላቸው ኃይሎች አሉ። ለምሳሌ ይሄ ኃይል ነው፣ የምንጠቀመው ኃይል ነው። መብራቶቹ በሙሉ የምንጠቀምባቸው የኃይል ምንጮች አሉ። ስለዚህ መንፈስ ቅዱስ የሁሉ ምንጭ ተብሎ ይገለጣልና መንፈስ ቅዱስ ኃይል ይባላል። ስለዚህ ኃይልን እስክትለብሱ ድረስ ማለት መንፈስ ቅዱስን እስከምትቀበሉ ድረስ በዚህ በኢየሩሳሌም ከተማ ቆዩ ማለት ነው። ሁለተኛ ኃይል የተባለው ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ኃይል ተብሎ ይገለጣል። ለምሳሌ ቅዱስ ጳውሎስ ሲናገር ሁሉን በሚሰጠኝ በክርስቶስ ኃይል በሚሰጠኝ በክርስቶስ ሁሉን እችላለሁ ብሎ የተናገረው ቃል አለ። ኃይልን በሚሰጠኝ በክርስቶስ ይላል።
ራሱ ክርስቶስ ኃይል ተብሎ ይጠራል። ክርስቶስ ሕይወት ነው፣ መድኃኒት ነው፣ ፈውስ ነው፣ አቅም ነው፣ ጉልበት ነው፣ ኃይል ነው። ስሙ በሁሉ ቦታ የሚሰራ ነው። በዚህ ምክንያት ኃይል ተብሎ ይጠራል። ስለዚህ ኃይል እስክትለብሱ ድረስ ማለት ነው እኔ እስከምትረዱኝ ድረስ እስከምገባችሁ ድረስ በኢየሩሳሌም ከተማ ቆዩ። ከዛ በኋላ ወደ ዓለም ዙረው ያስተምራሉ። ሁለተኛ ኃይል የተባለው ክርስቶስ ነው። ሶስተኛ ኃይል የተባለው ሞት ነው። ኃይል የተባለው ሞት ነው። ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ ማለት እስከምትሞቱ ድረስ በኢየሩሳሌም ከተማ ቆዩ። ሞት ኃይል ይባላል። ያው ትንሣኤ የሚገኘው ከሞት ነው። አንዳንድ ነገሮች የሚገኙት ለምሳሌ ብርሃን የሚገኘው ከጨለማ ነው። አሁን እኛ የሚመስለን ብርሃን ራሱ የቻለ ይመስለናል እንጂ ጨለማ ከሌለ ብርሃን አይደንቅም። ለምሳሌ ብርሃን ማየት የምንችለው ውስጡ ትንሽ ደብዘዝ ስላለ ብቻ ነው። ፀሐይ ባለችበት ቦታ ምንም አይነት ብርሃን ብናበራ ትርጉም የለውም። ስለዚህ ሁሉ ጊዜ ጨለማ ከሄደ በኋላ ወይም ጨለማ የሚሳደደው በብርሃን ነው። ብርሃን ደግሞ የሚታወቀው ድምቀቱ በጨለማ ነው እና ስለዚህ ብርሃን የጨለማ ልጅ ነው። እንደውም ዓለም ሲፈጠር መጀመሪያ ጨለማ ነው የነበረው። ለምሳሌ የመጀመሪያው የእሑድ ሌሊት ጥንት ተደርጎ በእኛ ሊቃውንት ይጠራል። ያ ከጨለማው ብርሃን የተገኘው ያ ማለት ከጨለማ ውስጥ ይሁን ብርሃን ብሎ ጌታ በተናገረ ጊዜ ብርሃን ሲሆን ጨለማው ሸሸ። በዚህ ምክንያት በብርሃንና በጨለማ መካከል ያለው ልዩነት ታወቀ። ስለዚህ ብርሃን የጨለማ ልጅ ነው። ትንሣኤ ከሞት ነው የሚገኘው። ሞት ሁልጊዜ የሚወልደው ነገር አለ። ሞት ሲባል ይሄኛው የስጋ ሞት ብቻ አይደለም። ማንኛውም የሚያስጨንቅ ነገር የሚወልደው መልካም ነገር አለ። መጥፎ ከሚመስሉ ነገሮች በጎ ነገሮች ይወለዳሉ። ከጭንቀት አሁን ለምሳሌ ይሄ አሁን የእናንተ ማሰባሰብ ከስደት የተወለደ ነው። እቺ ቤተክርስቲያን ከስደት የተወለደች ናት። ይሄ ማለት ክርስቶስ ነው ቤተክርስቲያን የመሰረታት፣ ግን የእናንተ መሰባሰብ ከስደታችሁ የተወለደ ነው። ቤተክርስቲያን ከማጣታችሁ የተወለደው እዚህ መጣችሁ እንድትሰበሰቡ ያደርጋችኋል። እግዚአብሔር እንድታመልኩ ያደርጋችኋል። የሀገሩ ባህል፣ የሀገሩ ጠባይ፣ ጭንቀቱ፣ ድብርቱ አንዳንድ ጊዜ መንፈሳዊነትን ጭምር ይወልዳል እና አንዳንድ ችግሮች የሚወልዷቸው ብርሃናት አሉ፣ የሚወልዷቸው ኃይሎች አሉ። ልክ ኃይል ከሞት እንደሚገኙ፣ ትንሣኤ ከመቃብር እንደሚገኙ። ስለዚህ ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ ማለት እስከምትሞቱ ድረስ ማለት ነው። በኢየሩሳሌም ከተማ ቆዩ ማለት በቤተክርስቲያን ቆዩ እስከምትሞቱ፣ በሃይማኖት ቆዩ ማለት ነው። በመንፈሳዊ ሕይወት ቆዩ፣ በአቋማችሁ ቆዩ፣ በትዳራችሁ ቆዩ፣ በጋብቻችሁ ቆዩ፣ በክህነታችሁ ቆዩ፣ በአገልግሎታችሁ ቆዩ፣ በዝማሬያችሁ ቆዩ ማለት ነው። እስከምትሞቱ ድረስ ኃይልን እስከምትለብሱ ድረስ በኢየሩሳሌም ከተማ መቆየት ማለት ይህንን የሚያሳይ መጽናትን የሚያሳይ መጽናትን፣ መታገስ፣ አለመሰልቸትን፣ መታዘዝን፣ ሁልጊዜ ማስቀደስን፣ ሁልጊዜ በቤተ መቅደስ መገኘትን፣ ሁልጊዜ ከእግዚአብሔር አለመለየትን፣ እነዚህ ምስላት የሚያሳይ እስከምትሞቱ ድረስ ማለት ኃይል እስክትለብሱ ድረስ ማለት ይሄ ሞት ኃይል ነው። ከዛ በኋላ ሞት ኃይል ሲሆን ምንድነው የሚሆነው የሚባል ትንሣኤ ነው። ትንሣኤ ምንድን ነው? ዘላለማዊ ሕይወት። የትኛው ሕይወት? ከክርስቶስ ጋር የምንኖርበት ሕይወት። ያን ሕይወት እንድናገኝ ደግሞ በዚህ መኖር ያስፈልጋል። በኢየሩሳሌም ጸንተን እንድንቆይ አምላካችን እግዚአብሔር ይርዳል። አሁን በጣም ባጭሩ ኢየሩሳሌም የሚባለው ምንድን ነው የሚሉ ነገሮችን 3 ነገሮችን ብቻ በፍጥነት አሳያለሁ። አንዱ ላይ ብቻ ትኩረት አደርጋለሁ ሰፊ ሰዓት። ኢየሩሳሌም የተባለችው እመቤታችን ናት። ኢየሩሳሌም ማለት ትርጉሙ ሀገረ ሰላም ማለት ነው። የሰላም ሀገር፣ የሰላም ከተማ፣ የሰላም ስፍራ፣ የሰላም ቦታ ማለት ነው ኢየሩሳሌም ማለት። በዋናነት ሲገለጥ ኢየሩሳሌም ራሱ ሀገሩ የንጉሥ ሀገር ተብላ ነው የምትጠራው። በነገራችን ራሱ ጌታ ሲገልጻት የማቴዎስ ወንጌል ምዕራፍ 5 ቁጥር 37 ላይ ኢትምሃሉ በኢየሩሳሌም ይላል። በኢየሩሳሌም አትማሉ ይልና ሀገሩ ለንጉሥ አብይ ይላል። የታላቁ ንጉሥ ከተማ ናትና ይላል። ኢየሩሳሌም ራሷን ከተማዋን ማለት ነው። ለምን? ክርስቶስ በኪደተ እግሩ ረግጧታል፣ ራሱን ገልጦባታል፣ ተሰቅሎባታል፣ ሞቶባታል፣ ደም አፍስሶባታል፣ ስጋ ቆርሶባታል፣ ትንሣኤውን አረጋግጦባታል፣ ተአምራትን አድርጎባታል፣ ሐዋርያትን መርጦባታል፣ ሐዋርያትን ሹሞባታል። በዚህ ምክንያት ኢየሩሳሌም የተቀደሰች ከተማ ናት እና የሰላም ሀገር፣ የሰላም ከተማ፣ የንጉሥ ሀገር፣ የንጉሥ ከተማ ተብላ ትጠራለች ሀገሪቱ። ሁለተኛ ግን ኢየሩሳሌም የሰላም ሀገር ተብላ የተጠራችው እመቤታችን ናት። የእመቤታችን አማላጅነት ከሁላችን ጋር ይሁን። እመቤታችን የሰላም ሀገር፣ የሰላም ከተማ ተብላ ትጠራለች። ለምን ቢባል ሰላም የተገለጠው በእመቤታችን በኩል ነው። ለመጀመሪያ ጊዜ ሰላም የሚለውን ቃል የሰማነው በእመቤታችን ነው። ለምሳሌ መልአኩ ቅዱስ ገብርኤል ወደ እመቤታችን መጥቶ በሉቃስ ወንጌል ምዕራፍ 1 ቁጥር 27 ጀምሮ በተገለጠው መሰረት እመቤታችንን ለመጀመሪያ ጊዜ ያላት ቃል አለ። ምን ይገባሻል ነው ያላት? ምን ይገባሻል? ሰላምታ ይገባሻል ነው ያላት። ለመጀመሪያ ጊዜ የነገራት ቃል። ይህንን ቃል ለመጀመሪያ ጊዜ የሰማችው እመቤታችን ናት። ሰላምታ ይገባሻል የሚለውን ቃል ራሱ መልአኩ ቅዱስ ገብርኤል ይህንን ቃል ሰላምታ የሚለውን ቃል የተጠቀመው ለምንድን ነው የሚባል
5500 ዘመን ይሄ ሰላም ከኛ ርቆ ነበር። በብሉይ ኪዳን ይሄ ሰላም ከኛ ርቆ ነበር ማለት ከእግዚአብሔር ተለይተን ነበር። የእግዚአብሔር ልጆች ተብለን አንጠራም ነበር። ነቢያት ራሳቸውን ባሪያ ብለው ነበር የሚጠሩት። እግዚአብሔርን አባት ብለው አይጠሩም ነበር። እግዚአብሔርን የሚጠሩት የሰራዊት ጌታ ብለው ብቻ ነበር የሚጠሩት። አባት ብለው የማይጠሩበት ምክንያት ልጅነት ስለታጣ ልጅነት ስላልነበረ ነው። ገነት ዝግ ናት፣ ሲኦል ደግሞ ክፍት ናት። ስለዚህ 5500 ዘመን ሰላም አልነበር። ነቢያት በጨለማ ውስጥ ነበሩ፣ ይሰቃዩ ነበር፣ ይንከራተቱ ነበር። የፍየል ሌጦ ለብሰው ቆዳ ለብሰው ዓለም ስላልተገባቻቸው ፍርኩታ ለፍርኩታ ይዞሩ ነበር። ከዛም ደግሞ ከሞቱ በኋላ ነፍሳቸው ወደ ሲኦል ትወርድ ነበር። ማንም ቢሆን በብሉይ ኪዳን ምንም እንኳን ነፍሳቸው በሲኦል ውስጥ የእግዚአብሔር እጅ እንደ ድንኳን ሆናላቸው ከመከራ ከስቃይ ብትከልላቸው፣ ግን መኖሪያቸው በነፍስ ሲኦል ነበር። ፍዳ ነበር፣ ዕዳ ነበር፣ ጭንቀት ነበር፣ ሞት ነበር፣ መንከራተት ነበር። በብሉይ ኪዳን ሰላም ታጥቶ ነበር። ግን ያ ሰላም የሚመለስበት ጊዜ ሲደርስ መልአኩ ቅዱስ ገብርኤል ለመጀመሪያ ጊዜ የሰላምታ ቃል ለእመቤታችን ይዞ መጣ። ለምን? ይገባታል። እመቤታችን ምንድነው የሆነው? የሉቃስ ወንጌል ምዕራፍ 1 ላይ ያለው እመቤታችን ቅድስት ድንግል ማርያም እኛን ወክላ የሰማችው ቃል ነው። ቤተክርስቲያንን ወክላ የሰማችው ቃል ነው። ያ የታጣው ቃል፣ ያ ከምድር ላይ ደርቆ የነበረው ቃል፣ ያ ከምድር ላይ ሸሽቶ የነበረው ቃል፣ ከሰው ልጆች ነፍስና መንፈስ ርቆ የነበረውን ቃል ለመጀመሪያ ጊዜ በእመቤታችን በኩል አገኘ ነው። ሰላምታ ላንቺ ይገባሻል የሚለው ቃል፣ ጸጋን የተሞላሽ ሆይ ደስ ይበልሽ የሚለው ቃል ራሱ እሱን የሚያሳይ ነው። ደስታ ርቆ ነበር፣ ደስታ አልነበረንም። ደስ ይበልሽ ያላት እመቤታችን ብቻ አይደለም፣ ቤተክርስቲያን ነው ደስ ይበልሽ ያላት። ዛሬ እኛ ደስ የምንሰኘው እመቤታችን ቅድስት ድንግል ማርያም በሰማችው የደስታ ቃል ጭምር ነው። ስለዚህ እነዚህ ቃላት ለእመቤታችን ለቅድስት ድንግል ማርያም ሲመጡ አተነው የነበረው ርቆ የነበረው እኛ ያልነበረን የነበረውን ቃል ነው መልአኩ ቅዱስ ገብርኤል ያመጣልን። ዛሬም ደስ የሚያሰኘውን ብስራት እንዲነግረን የአምላካችን ቅዱስ ፈቃድ ይሆንልን። በዚህ ምክንያት እመቤታችን የሰላም ከተማ የሰላም ሀገር እየተባለች ትጠራለች። እመቤታችን ስትጠራ በሙሉ ስሟ ቅድስት ድንግል ማርያም ወላዲተ አምላክ ተብላ ትጠራለች። በደንብ ስሙኝ። ኢየሩሳሌም የሚለው እንዴት እንደሆነ ላሳያችሁ። የምትጠራበት ስም ይሄ በ431 ዓመተ ምህረት የኤፌሶን ጉባኤ በሚባለው በቅዱስ ቄርሎስ አፈ ጉባኤነት ሙሉ ስሟ ተወሰኑ። እመቤታችን ስትጠራ ቅድስት ድንግል ማርያም ወላዲተ አምላክ ተብላ ትጠራ ተብሎ የተወሰነ ውሳኔ ነው። በነገራችን ልክ እኔ ለምሳሌ ስትጠራ ነቃጠሎ ከፍ ያደርጓል አለ ከአባቴ ጋራ። ልክ እንደዛ እመቤታችንም ስትጠራ እንደ ዶክመንት ነው ይሄ። እመቤታችን ስትጠራ ቅድስት ድንግል ማርያም ወላዲተ አምላክ ተብላ ነው የምትጠራው። እስኪ በሉ ቅድስት ድንግል ማርያም ወላዲተ አምላክ። መጀመሪያ ከዛ ስንት ቃላት አሉ ማለት ነው? ስንት ቃላት አሉ? ቅድስት 1፣ ድንግል 2፣ ማርያም 3፣ ወላዲተ አምላክ 4። እነዚህን አሁን ኢየሩሳሌም ከሚለው ጋር እንዴት እንደሚገናኝ አሳያችኋለሁ። የመጀመሪያው ቅድስት የሚለው ለምንድን ነው በዚህ ሙሉ ስም ልትጠራ የተፈለገው? አንደኛ የእመቤታችን የቅድስት ድንግል ማርያም ሌሎች ማርያም ተብለው የሚጠሩ ሴቶች አሉ በመጽሐፍ። ከእመቤታችን ውጭ ለምሳሌ 7 ማርያም ተብለው የሚጠሩ አሉ በመጽሐፍ ቅዱስ ማለት ነው። ከመጽሐፍ ቅዱስ ውጭ በአዋልድ መጽሐፍት፣ በገድላት፣ በድርሳናት በጣም ብዙ ማርያም እየተባሉ የሚጠሩ ሴቶች አሉ። እመቤታችን ደግሞ እንኳን አይደለም ማርያም ተብለው ከሚጠሩ ከሌሎች ሴቶች ይቅርና በዓለም ላይ እስካሁን ከነበሩ ወደፊትም ከሚኖሩ አሁንም ካሉ ሴቶች የተለየች ናት። ምንም ሴት ብትሆንም ቅድስት ናት፣ ንጽሕት ናት፣ የተለየች ናትና በዚህ ምክንያት እመቤታችን ከሌሎቹ ሴቶች ትለያለች። ስለዚህ በዚህ ሙሉ ስም ትጠራለች። የመጀመሪያው ቅድስት የሚለው ንጽሕት፣ ክብርት፣ ጽንዕት፣ ልዩ ማለት ነው ብሎ የተረጎሙታል የእኛ አባቶች። ቀደሰ የሚለው የግዕዝ ግስ በጣም ብዙ ትርጉም አለው። እንዳላከብድባችሁ ግን ቀደሰ የሚለው አንደኛ አከበረ፣ ሁለተኛ አመሰገነ፣ ሶስተኛ አነጻ፣ አራተኛ አጸና፣ አምስተኛ ለየ የሚል ትርጉም አለ። ስለዚህ ቅድስት ማለት አንደኛ የከበረች፣ ሁለተኛ የተለየች፣ ሶስተኛ የከበረች፣ አራተኛ የተመሰገነች፣ አምስተኛ የነጻች የጸናች ማለት ነው። እነዚህን ትርጉሞች የያዘ ነው ቅድስት የሚል። ስለዚህ እመቤታችን አንደኛ ንጽሕት ናት። ምን አይነት ንጽሕት ቢባል በነቢብ በሐልዮ በገቢር። በነቢብ ማለት ከመናገር ንጽሕት ናት። ኃጢአት ከመናገር፣ ክፉ ከመናገር፣ የስድብ ቃል ከመናገር፣ መጥፎ ቃል ከመናገር
የዝሙት ሐሳብ ከመናገር ከነዚህ ነገሮች እመቤታችን ንጽሕት ናት። አንደበቷ ንጽሕት ነው። አምስቱ የስሜት ሕዋሳቶቿ ንጽሕት ናቸው። እነዚህ አምስቱ የስሜት ሕዋሳት የምንላቸው የምናውቃቸው በሳይንስ የምንማራቸው እመቤታችን ከነዚህ ነገሮች ከመጥፎ ነገሮች ሁሉ ንጽሕት ናት። ጆሮዋ የጌታን ቃል ነው የሰማው፣ የመላእክትን ምስጋና ነው የሰማው። እጆቿ የዳሰሱት ጌታ ነው። ክንዷ ያቀፈው ጌታ ነው። ያቀፈችው ጌታ ነው። የሳመችው ጌታ ነው። የተናገረችው ለጌታ ነው። የጠራችው ቃልም እንዲህ የሚል ቃል ነው፣ ልጄ የሚል ቃል ነው። ልጄ ያለችው ደግሞ የእግዚአብሔርን ልጅ ነው፣ ክርስቶስን ነው። ስለዚህ የእመቤታችን አንደበቶች የተባረኩ ናቸው። የእመቤታችን ሕዋሳት የተባረኩ ናቸው። ንጽሕት ናት። በቤተ መቅደስ እንደምታውቁት 12 ዓመት ኖራለች። በቤተ መቅደስ 12 ዓመት እንድትኖር የተፈለገበት ምክንያት ሕዋሳቶቿ ንጹሐን እንዲሆኑ ነው፣ እንዳይበድሉ፣ ከኃጢአት እንዲጠበቁ፣ ከነውር እንዲጠበቁ፣ በየሰፈሩ በየመንደሩ ከሚሰራ ኃጢአት ንጹሐን እንዲሆኑ። ለምን? እሷ የምትሸከመው ክርስቶስን ስለሆነ፣ የምትነካው ክርስቶስን ስለሆነ። ስለዚህ ስሜቶቿ የሕዋሳት ስሜቶቿ ንጹህ ናቸው፣ ንጹሐን ናቸው የስሜት ሕዋሳቶቿ። በዚህ ምክንያት ንጽሕት ተብላ ትጠራለች እመቤታችን። ንጽሕት ብቻ አይደለም፣ ክብርት ትባላለች እመቤታችን። ክብርት ተብላ ስትጠራ የዚህ ዓለም ሴቶች ያው ክብርት ገሊት፣ ቀዳማዊት እመቤት ገሊት እየተባሉ የሚጠሩ ሴቶች አሉ። እመቤታችን ክብርት የምትባለው የአንድ ሀገር የቀዳማዊት እመቤት ሆና አይደለም፣ ወይም ደግሞ የነገስታት እናት ሆና አይደለም፣ ወይም ደግሞ የሰማዕታት የጻድቃን እናት ሆና አይደለም። ክብርት የምትባለው የአምላክ እናት ሆና ነው። ክብርት ዓለሙን በሙሉ የፈጠረ የዓለሙ ገዢ የዓለሙ ጌታ የሆነ አምላክ የእሱ እናት ሆና ነው እመቤታችን ክብርት ተብላ ትጠራለች። ይሄ ብቻ ማለት ነው። እመቤታችን ጽንዕት ተብላ ደግሞ ትጠራለች። ጽንዕት ማለት የጸናች ማለት ነው። እመቤታችን የጸናች ተብላ ስትገለጥ ከመጽነስ በፊት፣ በመጽነስ ጊዜ፣ ከጸነሰች በኋላ፣ በመውለድ ጊዜ፣ ከመውለድ በፊት፣ ከወለደች በኋላ ብሎ አባቶቻችን ያብራራሉ። በዚህ ጊዜ ሁሉ ንጽሕት ናት። ከመጽነስ በፊትም ንጽሕት ናት፣ በጸነሰች ጊዜ ንጽሕት ናት፣ ከጸነሰችም በኋላ ጽንዕት ናት፣ ከወለደችም በኋላ በወለደችም ጊዜ፣ ከመውለዷ በፊት እመቤታችን የጸናች ናት። በዚህ ምክንያት ጽንዕት ተብላ የጸናች ተብላ ትገለጣለች። ቅድስት የሚል የመጨረሻው ልዩ ተብላ ትጠራለች እመቤታችን። ልዩ ስትባል ምን ማለት ነው? እንደ ሌሎቹ ሴቶች አይደለም። እመቤታችን ወልዳለች፣ እናት ናት፣ እናት ተብላ ትገለጣለች። ግን እመቤታችን እናት ስትባል እንደ ሌሎቹ ሴቶች አይደለም። ሌሎች ሴቶች በሚጸንሱበት ጊዜ፣ በሚወልዱበት ጊዜ ድንግልናቸው ይሄዳል። እመቤታችን ቅድስት ድንግል ማርያም ግን በጸነሰች ጊዜ፣ ከመጽነሷ በፊት፣ ከጸነሰችም በኋላ፣ በመውለዷ ጊዜ፣ ከመውለዷ በፊት፣ ከወለደችም በኋላ ድንግል ተብላ ትጠራለች እመቤታችን። በዚህ ምክንያት ልዩ ትባላለች። ስለዚህ እንዲህ ብሎ ይገልጿታል ሊቃውንቱ። ድንግልና ከእናትነት፣ እናትነትን ከድንግልና አስተባብራ አስተካክላ የያዘች ተብላ ትገለጻለች እመቤታችን። በዚህ ምክንያት ልዩ እናትም ናት፣ ድንግልም ናት። ድንግል ናት፣ እናትም ናት፣ እመቤትም ናት፣ አገልጋይም ናት። አገልጋይ ናት፣ እመቤትም ናት። አገልግላለች፣ አዛለች፣ ታዛለች። በዚህ ምክንያት ልዩ ተብላ ትጠራለች። እመቤታችን አማላጅነት ከሁላችን ጋር አይሁን። ቅድስት ማለት ነው። ድንግል የሚለው ደግሞ በሶስት ነገሮች ይገለጣል። አንደኛ በስጋ ድንግል ናት፣ ሁለተኛ በነፍስ ድንግል ናት፣ ሶስተኛ ደግሞ በመንፈስ ድንግል ናት እመቤታችን ስትገለጥ። እነዚህ በጣም ረቂቅ ሀሳቦች ናቸው። እውነት ለመናገር ሰፊ ጊዜ ይፈልጋል። በስጋ ድንግል ሲባል አስቀድመን የዘረዘርነው። በነፍስ ድንግል ሲባል ነፍሷ ድንግል ናት፣ ንጽሕት ናት። በመንፈስ ድንግል ናት ሲባል በሀሳቧ ምንም አይነት የኃጢአት ሀሳብ፣ የዝሙት ሀሳብ፣ የወንድ ሀሳብ በሀሳቧ እንኳን ዞሮ አያውቅም። በዚህ ምክንያት በስጋ በነፍስ በመንፈስ ድንግል ተብላ ትጠራለች። ስለዚህ ቅድስት ድንግል የሚለውን ተመለከተ። ሶስተኛ ማርያም የሚለውን ላስ እዚህ ላይ ትንሽ ጊዜ ልፈልግ ይችላል። ማርያም በብስ ሁላችሁም አንድ ላይ ማርያም የሚለው የዕብራይስጥ ቃል ሁለት ቃላት ናቸው። ማርያም የሚለው ማር እና ያም የሚል በኢየሩሳሌም ከተማ ቆዩ ነው ርዕሳችን። ኢየሩሳሌም ማለት የሰላም ሀገር፣ የሰላም ከተማ ማለት ነው። ኃይልን እስክንለብስ ድረስ በኢየሩሳሌም ከተማ መቆየት አለብን። ኢየሩሳሌም ራሷ ሀገሯን ተመለከትን። ሶስተኛው ትርጉም በእርግጥ ቤተክርስቲያን ነው፣ ለሱ ጊዜ አይኖረንም። ሁለተኛ ግን እመቤታችን ነው እየተመለከትን ያለን። በሰላም ሀገር፣ በሰላም ከተማ፣ ሰላም በተገኘበት ከተማ በእመቤታችን እንዴት መቆየት እንዳለብን ነው እያሳየን ያለው። ማርያም የሚለው ቃል መጀመሪያ የወጣው ለሙሴ ሕዝብ በብሉይ ኪዳን ለመጀመሪያ ጊዜ ይህን ስም የተጠራችበት የሙሴ ሕዝብ ነው። ማር የሚለው በዕብራይስጥ ቋንቋ መራራ ማለት ነው። በነገራችን ላይ ያም ማለት ደግሞ ዘመን ማለት ነው። ማር ማለት በዕብራይስጥ ቋንቋ ምን ማለት ነው አልኳችሁ? መራራ ማለት ነው። ያም ማለት ዘመን ማለት ነው።
ማርያም ማለት ዘመኗ መራራ የሆነ መራራ ዘመን ማለት ነው። ትርጉም ማርያም የሚለው ቃል ይህ ማራ ተብሎ ይጠራል። ለምሳሌ ኦሪት ዘጸአት ምዕራፍ 15 ቁጥር 22 ብትመለከቱ ውሃውን ሲጠጡት ሲመራቸው ውሃው ምን ብለው ጠሩት? የማራ ውሃ ብለው ጠሩት። ማራ ብለው ጠሩት። መራራ ማለት ነው፣ የሚጎመዝዝ ማለት ነው። እና በዕብራይስጥ ቋንቋ ማር ማለት ሚር ማለት ማራ ማለት መራራ ማለት ነው። ያም ማለት ዘመን ማለት ነው። ማርያም ማለት ዘመኗ መራራ የሆነ ማለት ነው። ዘመኗ አስከፊ፣ አስጨናቂ፣ ከባድ ዘመን ማለት ነው። ይሄ ስም ለመጀመሪያ ጊዜ የተጠራችው የሙሴ እህት ማርያም ናት ብያችኋለሁ። የሙሴ እህት ማርያም በተወለደችበት ዘመን በጣም ብዙ አስጨናቂ ነገሮች ነበሩ። ወንዶች ይገደሉ ነበር። እስራኤላውያን ዕብራውያን ሴቶች በሚወልዱበት ጊዜ ወንድ ከሆነ ታፍኖ ይገደሉ። ስለዚህ እስከሚወልዱ ይጨንቃሉ። እንዳሁኑ አልትራሳውንድ የለም። ስለዚህ ወንድ ይሁን ሴት ይሁን አይታወቅም። በዚህ ምክንያት መውለጃ ጊዜያቸውን ብቻ ምጡ አይደለም የሚያስጨንቃቸው፣ የምንወልደው ምንድን ነው የሚለውና ስንወልድ እንዴት ነው ታፍነው የሚገደሉት የሚለው ነው የሚያስጨንቃቸው። ስለዚህ የማርያም እናት የሙሴ እናት ከወለደች በኋላ ዞር ብላ ተመለከተቻት። ሴት ነው። ሴት መሆንሽ መልካም ነው፣ ግን የተወለድሽበት ዘመን መራራ ነው፣ ክፉ ነው። ወንዶች ታፍነው የሚገደሉበት ዘመን ነው። የባርነት ዘመን ነው። የጭንቀት ዘመን ነው። ጡብ እየሰራን ጭቃ እያቦካን ልጆቻችን የምንረግጥበት ዘመን ነው። ስለዚህ የተወለድሽበት ዘመን ከባድ ስለሆነ ስምሽ ማን ይሁን አለቻት። ማርያም ብላ ጠራቻት። የሙሴ እህት ማርያም እና የሚጀምረው ስሙ ከዚህ ነው። አሁን ይሄ ስም ለእመቤታችን እንዴት ተሰጠ? ማርያም የሚለው ስም ለእመቤታችን እንዴት ተሰጠ? እመቤታችን በዚህ ስም እንድትጠራ እግዚአብሔር እንዴት ፈቀደ ቢባል እመቤታችን የተገኘችበት የተወለደችበት ዘመን ተመሳሳይ በብሉይ ኪዳን ከነበረው ዘመን ጋር ተመሳሳይ፣ እንዲያውም የከፋ ዘመን ስለነበረ፣ አንደኛ እመቤታችን የተወለደችው በስደት ነው። ይህ ማለት እንደምታውቁት ታሪኩን ሐናና ኢያቄም እመቤታችን የወለዷት ሊባኖስ ተራራ ነው። ከሀገራቸው ወጥተው ነው። ገና በተጸነሰችበት ጊዜ ተአምራት ታደርግ ስለነበረ አስቀድመን እነሱን እንግደላቸው ብለው ተነስተው ስለነበረ ሸሹ። የሊባኖስ ተራራ ላይ እመቤታችን ተወለደች። ስለዚህ የተወለደችው በስደት ነው። በዚህ ምክንያት ዘመንሽ መራራ ነው ሲሉ አንደኛ ማርያም ነው። ሁለተኛ እመቤታችን የተገኘችበት ዘመን የብሉይ ኪዳን ዘመን ነው። የተጨነቅንበት ዘመን ነው። ያ ዘመን ልክ እንደ ፈርዖን እንደ ዲያብሎስና ፈርዖን ተመሳሳይ ሆነው ዲያብሎስ በሲኦል ነፍሳትን ያስጨንቅበት የነበረበት ዘመን በመሆኑ ዘመንሽ መራራ ነው ሲሉ እመቤታችንን ማርያም ብለው ጠርተዋል። ሁለተኛ። ሶስተኛ እመቤታችን ጌታችንን ስትወልድ 144,000 ሕፃናት ወንዶች ይገደላሉ። 144,000 ሕፃናት 14,000 ሕፃናት ይገደላሉ። ስለዚህ ዘመንሽ መራራ ነው። እነዚያ በግብፅ ነው የተወለደችው ማርያም። እመቤታችንም ጌታን ይዛ ወደ ግብፅ ትሰደዳለች። በግብፅ መከራ ትቀበላለች። በግብፅ ትንከራተታለች፣ ትሰቃያለች። በግብፅ አሸዋ ትጠበሳለች። ስለዚህ ዘመንሽ መራራ ነው ሲሉ ማርያም ብለው ጠርተውታል። ማር ማለት መራራ ማለት ነው። ያም ማለት ዘመን ማለት ነው። ዘመኗ መራራ የሆነ ይሄ ግን ሲባል ዘመኗ መራራ የሆነው ለእሷ ነው እንጂ ለእኛ አይደለም። ለእኛ የሚጣፍጥ ኢትዮጵያውያን ሊቃውንት ደግሞ ሲተረጉሙ ምን ብለው ተርጉመዋል? ማር ማለት በሀገራችን በጣም የሚጣፍጥ ነገር ነው። ያም የሚለው ዛፍ ደግሞ ከገነት ያለ መዓዛው የሚጣፍጥ እጅግ በጣም ደስ የሚል ዛፍ ነው ያም የሚባለው። አንድ ላይ እነዚህ ሁለቱን አገናኝተው ማርያም ብለዋታል ብለው የኛ ሊቃውንት ይተረጉማሉ። ስሟ ለእኛ ማር ስለሆነ፣ ስሟ ለእኛ ጣፋጭ ስለሆነ ማርያም ማርያም ተብለው እናቶቻችን እኛን ያስገኙበት ስለሆነ ስንጠራው ከእግዚአብሔር ጋር የምንገናኝበት ስለሆነ በእንተ ማርያም ማረነ ክርስቶስ ስለ እናትህ ስለ ማርያም ብለን ማረን ብለን የምናራራበት ስለሆነ በዚህ ምክንያት ማር እና ያም ሁለቱ ጣፋጮቹ ተገናኝተው ማርያም ተብላ። ሶስተኛ ማርያም ማለት የብዙዎች እናት ማለት ነው። የብዙዎች ምን ማለት ነው? እናት ማለት ነው። ማርያም ማለት ልክ አብርሃም ማለት የብዙዎች አባት ማለት እንደሆነ ማርያም ማለትም የብዙዎች እናት ነው። የሁላችን እናት ማለት ነው። ይሄ ማለት ነው አስታውሳላችሁ ጊዜ የሚነገር ቃል ነው። በመስቀል ስር ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ላይ ሆኖ እነኋት እናትህ ብሎ ለቅዱስ ዮሐንስ ወንጌላዊ ሰጥቷታል። ቅዱስ ዮሐንስ ወንጌላዊ ሲቀበላት እኛም ከቅዱስ ዮሐንስ ወንጌላዊ ጋር አብረን እመቤታችንን ተቀብለናታል። ስለዚህ እመቤታችን የሁላችን እናት የብዙዎች እናት ተብላ ትገለጣለች። በሌላ አገላለጥ ደግሞ ማርያም ማለት መንግሥተ ሰማያት መርታ
የምታስገባ ማለት ነው። ማርያም ማለት ማይበረ መሃይምናን ወመሃይምናት ማለት ነው። የምእመናን አንድነት ህብረት መገለጫ ማለት ነው ብለው እኛ አባቶች ተረጉማሉ። የእመቤታችን አማላጅነት አሁንም ከሁላችን ጋር ይሁን። ይሄ ብቻ ማለት ነው። እያንዳንዱ ፊደል ይተረጎማል። ታውቃላችሁ አይደለም? ማ የሚለው ር የሚለው ያ የሚለው ን የሚለው እነዚህ ሁሉ እያንዳንዳቸው ይተረጎማል። ማርያም ሲባል ዝም ብለን ብቻ አይደለም የምንጠራው። እያንዳንዱ ፊደል ትርጉም እንዳለው እናስተምራለን። ማ ማለት ማይደረ መለኮት ማለት ነው። የመለኮት ማደሪያ ማለት ነው። ር ማለት ርግብየ ይቤላ ርግቤ ብሎ ይጠራታል ማለት ነው። ርግብ ማለት ነው። ያ ማለት ያንቀአዱ ሀቤኪ ሁሉ ፍጥረት ሁሉ ወደ አንቺ ያንጋጥጣል ይለምናል ማለት ነው። ም ማለት ምስአል ወምስጋድ ወምስትስራይ ኃጢአት መለመኛ መስገጃ የኃጢአት ማስተስረያ ማለት ነው። ማርያም ማለት እነዚህን ሁሉ ትርጉሞች የያዘ ነው። እመቤታችን ቅድስት ድንግል ማርያም የሰላም ሀገር የሰላም ከተማ ተብላ ስትጠራ ምን ማለት እንደሆነ ታውቃላችሁ? ይህን ተናግሬ ያጠቃልላል። ከተማ ንጉስን ከነሰራዊቱ ይዞ እንደሚገለጥ ንጉሱን ከነሰራዊቱ እንደሚይዝ ሁሉ እመቤታችንም ፍጥረቱን ሁሉ በመሃል እጁ የያዘ ጌታ 9 ወር ከ5 ቀን በማህፀኗ ተሸክሟል። እኔ በጣም የሚገርመኝ አባ ጊዮርጊስ ዘጋስጫ የሚናገረው ቃል አለ በመጽሐፈ ምስጢር ጾረቶ እንዘውቱ ይጸውራ ይላል። እስኪ በሉ ጾረቶ በሉ እስኪ ለሊግስ ጥሩ ነው። ከእንቅልፍ ቢቀሰቅሳን ጾረቶ በሉ እስኪ ጾረቶ እንዘውቱ ይጸውራ ማለት ነው። ተሸክሟት ተሸከመችው ማለት ነው። እስኪ በሉ ተሸክሟት ተሸከመችው። እሱ ተሸክሟታል፣ እሷ ደግሞ ተሸክሟል። ምን ማለት ነው? እሱ በመሃል እጁ ፍጥረቱን ሁሉ ይዟል አይደለም? እመቤታችንም ከፍጥረቱ አንዷ ነትና እሷ በመሃል እጁ ተቀምጣለች። በልጇ መሃል እጅ ማለት ነው። ለማንኛውም እንደኛ ማለት ነው። ከዛስ ፍጥረቱን ሁሉ በመሃል እጁ ይዞ ጌታ በማን ማህፀን ተቀምጧል? በእመቤታችን ማህፀን ተቀምጧል። እሷ እሱን በማህፀኗ ተሸክመዋለች። እሱ ደግሞ እሷን በመሃል እጁ ይዟል። ገብቷችኋል? ይሄ ነገር እሷ እሱን በማህፀኗ ተሸክመዋለች። እሱ ደግሞ በመሃል እጁ እሷን ተሸክሟታል። እሱ እሷን በመሃል እጁ ይዞ በእሷ ማህፀን ተቀምጧል። እሷ በማህፀኗ ተሸክመዋለች። እሱ በመሃል እጁ በአምላክነቱ ይዟል። ይሄ በጣም አስደናቂ ነገር ነው። ስለዚህ እመቤታችን ወላዲተ አምላክ ተብላ ስትጠራ የአምላክ እናት አምላክን የወለደች ብለን ስንጠራት ፍጥረቱን ሁሉ በማህፀኗ የተሸከመች ፍጥረቱን ሁሉ በማህፀኗ ያስተናገደች የሥላሴ ዙፋን በማህፀኗ የተቀመጠ መላእክት እየዞሩ ያመሰገኑባት የሰማይ ምስጋና የተገለጠባት ናትና በዚህ ምክንያት ኢየሩሳሌም ተብላ ትጠራለች። ኢየሩሳሌም ጌታ ተጠምሶባታል፣ ጌታ ተወልዶባታል፣ ጌታ ተጠምቆባታል፣ ጌታ ተሰቅሎባታል፣ ጌታ አርጎባታል። ይህ ሁሉ የሆነው በእመቤታችን በቅድስት ድንግል ማርያም ማህፀን አስቀድሞ በተደረገው ነውና በዚህ ምክንያት እመቤታችን ሀገረ ሰላም ተብላ ትጠራለች። ሁላችን በድንግል ማርያም ማህፀን ተቀምጠናል። ለዚህ ነው ቅዱስ ሉቃስ ሲናገር እመቤታችን ያመሰገነችው ምስጋና ሲገልጥ ትውልድ ሁሉ ምን ይለኛል? ብፅዕት ይለኛል ብላ የተናገረችው ለዛ ነው። ትውልድ ሁሉ ማለት ፍጥረት ሁሉ ማለት ነው እና ፍጥረቱ ሁሉ በማህፀኗ ከትሟል። በነገራችን ላይ በእመቤታችን ማህፀን ያልተገኘ ፍጡር የለም። የማያምን ሰውም ቢሆን ወደፊት የሚመጡ ሃይማኖት የሌላቸው ሰዎችም ቢሆኑ ስላልገባቸው እንጂ በክርስቶስ በኩል በእመቤታችን ማህፀን ተገኝቷል። በእመቤታችን ማህፀን ያልተገኘ በእመቤታችን ማህፀን ያልነበረ ፍጥረት የለም። ወደፊትም የሚመጣው በፊትም የነበረው አሁንም ያለው ሁሉ ፍጥረት በድንግል ማርያም ማህፀን ተቀምጧል። ይህንን ስላልተረዳ ስላላወቀ እንጂ ዓለም በሙሉ እመቤታችንን እናቴ ብሎ የሚጠራ ይሆን ነበር። ነገር ግን ይህን ካለመረዳት ቅዱሳት መጽሐፍትን ካለማንበብና ሃይማኖተኛም ካለመሆን የተነሳ ነው። በክርስቶስ በኩል ሁላችን በድንግል ማርያም ማህፀን ተቀምጠናል። በዚህ ምክንያት የሁላችን እናት የብዙዎች እናት እየተባለች እመቤታችን ቅድስት ድንግል ማርያም ትገለጣለች። በኢየሩሳሌም ከተማ ቆዩ። በድንግል ማርያም ምልጃ መቆየት፣ በእመቤታችን ትምህርት መማሪያነት መቆየት፣ በድንግል ማርያም ፊደልነት መቆየት፣ በድንግል ማርያም ቃል ኪዳንነት መቆየት ይህንን የሚያሳይ ነው። በኢየሩሳሌም ከተማ ቆዩ ሲል ጌታ አሁን ዝም ብሎ የሆነ ተራራ ላይ ምናምን አይደለም። ሐዋርያት እዚያ ሊቆዩ ማለት ነው። በነገራችን ላይ ከ1 ዓመት በኋላ ሐዋርያት ኢየሩሳሌም ለቀው ዓለምን ዙሮ አስተምረዋል። ስለዚህ መልእክቱ ኢየሩሳሌም ከተማ ቆዩ የሚለው እስራኤል ያለችው ኢየሩሳሌም ከተማ እዛ ቁጭ ብሎ መቆየትን የሚያሳይ አይደለም። ያው መልእክቱ ተንቀሳቀሱ ነው።
ምንድነው ተንቀሳቀሱ ሲባል በኢየሩሳሌም ከተማ በሰላም ሀገር በሰላም ከተማ ኑሩ ተመላለሱ። እሷስ ማናት? እመቤታችን ናትና ይሄ ጌታ አረገ ብለን የምንተርከው ስጋ ከእመቤታችን ከቅድስት ድንግል ማርያም የነሳው ነው። እመቤታችንን የእርገታችን ምክንያት መሰላል እየተባለች ትጠራለችና የእመቤታችን የቅድስት ድንግል ማርያም ክብርና ጸጋ እጅግ በጣም ብዙ ነው። ዕለቱ ደግሞ ዛሬ ኪዳነ ምሕረት ተብሎ ይጠራል። ኪዳነ ምሕረት ማለት የምሕረት ኪዳን የምሕረት ቃል ኪዳን ማለት ነው። እመቤታችን የምሕረት ቃል ኪዳን የተቀበለችበትን በዓል የምናስብበት ነውና ስለዚህ ዕለቱም ወቅቱም እመቤታችንን የሚገልጽ ነው። እመቤታችንን አብዝቶ መረዳት ይገባል። እመቤታችን መማፀን ይገባል። የመናፀኛ ከተማችን ናት። የመቆያ ከተማችን ናት። የሰላማችን ከተማ ናት። የመዳናችን ከተማ ናት። ምክንያታችን ናት። የጌታችን እናት ናት። የአምላካችን እናት ናት። ስለዚህ እመቤታችንን በብዙ ተስፋ ማድረግ ይገባልና የእመቤታችን የቅድስት ድንግል ማርያም አማላጅነት ጥግ ሆኖን እንድንኖር የአምላካችን ቅዱስ ፈቃድ ይሆንልን። ፍቅሯን በልባችን በአይናችን ይሳልልን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ቆይታችን በዚህ አገልግሎት እንግዲህ ዛሬ አጠናቀናል። በእግዚአብሔር ፈቃድ ነገ እኔ ወደ ሀገራችን ወደ ኢትዮጵያ የምመለስ ይሆናል። ስለነበረን ቆይታ ሁሉ እጅግ በጣም ከልብ አመሰግናችኋለሁ። ሜትሮንዳይም ይመናል ያው ወደፊት ቤተክርስቲያን ገዝታችሁ በዚያ እንደምንገናኝ ተስፋ አደርጋለሁ። እውነት ለመናገር ደግሞ ዛሬ ቁጥራችሁ ብዙ ነው። ምናልባት ሌሎች ወንድሞቻችንም ያሉ ይመስለኛል። አክብሮታችሁ እጅግ በጣም ትልቅ ነው። ከአቅም በላይ ነው። ከመነገር በላይ ነው። በግልም በማህበርም አንድ ላይ ሰብሰብ ብላችሁ በየቤታችሁ የምሳ ግብዣ እየተደረገልኝ እውነት ለመናገር የበዓለ ሃምሳውን እንኳን መጣሁ እያልኩ እግዚአብሔር እያመሰገንኩ ነበር። ግብረ ሰላም እየበላሁ የሰነበትኩትና አክብሮታችሁ ይደርል። ክቡር አባታችን መላከ ፀሐይ ቆሞስ አባ ቀለመ ወርቅም የቤተክርስቲያን አስተዳዳሪ ለአባትም ለጓደኛ ለወንድም ሆነው በእውነት እኔ እንዳልጨነቅ በጣም ብዙ ከኔ ጋር ሆኖ ጊዜያቸውን ሰጥተው የቆዩት እጅግ በጣም ያው አባቶችን መመረቅ አይገባም። እግዚአብሔር ያክብርልኝ ለማለት እወዳለሁ። ዲያቆናቱ እጅግ በጣም ደስ ይላሉ። አጠቃላይ መዘምራኑ ታዳጊዎቹም እጅግ በጣም ደስ የሚል ነው። ይህንን ነገር አጠናክሮ መጠበቅ ይገባል። የመጨረሻው መልዕክቴ ይሄ ነው። አንድ ሆናችሁ ተባብራችሁ የዲያቆናቱ ሁኔታ ወደፊት ከፍ እንዲሉ እየደረሱ ያሉ ህፃናትን ደግሞ እዚህ ብቻ ሳይሆን በየቤታችሁ ከፍተኛ ክትትል እያደረጋችሁ ልጆችን ማሳደግ ይገባል። ደጋግሜ እንዳልኩት እኔ በኔ በኩል የሚያስፈራኝ ነገር እዚህ ሀገር ከኢትዮጵያ ከሌላ ሀገር የሚመጣ ሰው እየቀረ እየቆመ ስለሆነ ምናልባት ስደተኛ መቀበል እናንተ ብቻ እንዳላችሁ ማሰብ ይኖርባችኋል። እናንተ እድሜያችሁ እየጨመረ እየሸመገላችሁ እያረጃችሁ ስትሄዱ ቤተክርስቲያንን የሚጠብቃት የሚንከባከባት ማን ነው ብላችሁ መጨነቅ አለባችሁ። ለዚህ ደግሞ መፍትሄው ልጆቻችሁ ላይ መስራት ነው። ይህንን እናንተ አታውቁትም ማለት አይደለም፣ ግን ልጆቻችሁ ላይ ጨከን ብላችሁ መስራት ይጠበቅባችኋል። ቤተክርስቲያኒቱም አየር ላይ እንዳትቀር ተረት እንዳትሆን ካልተጠቀም እፈልጋለሁ። ተረት እንዳትሆን ምክንያቱም ሜትሮንዳይም የኦርቶዶክስ ቤተክርስቲያን ነበረች እንዳይባል ከዚህ ታሪክ እንድንድን ለልጆቻችሁ ማስረከብ የምትችሉበትን ጥንካሬ እሱን ማግኘት ይገባልና ልጆቻችሁን እንዲሰሩ አደራ ለማለት እወዳለሁ። ለልጆቻችሁ ደግሞ ቤት ስትደርሱ መልዕክት እንድትነግሩልኝ። ይህችን ቤተክርስቲያን የምትረከቧት እናንተ ናችሁ። ወደፊት ዓለም ላይ ሃይማኖት የሌለው ሰው እየበዛ ሲሄድ መንፈሳውያን ሆናችሁ በሌላው የምትጸልዩት የምትጠብቁት እናንተ ናችሁ። ይሄ አደራ የቤተክርስቲያን አደራ ነውና ይህንን አደራ ተብላችኋል። በሉልኝ በኖሽ ቋንቋ በየቤታችሁ። እግዚአብሔር ያክብርልን። ስለነበረ ጊዜ ሁሉ የአምላካችን እግዚአብሔር ስም የተመሰገነ ይሁን። ወስብሐት ለእግዚአብሔር።